100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤቱም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቸዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሐሙሱ ለየካቲት በዛቲ ዕለት አዕረፈ አብ ቅዱስ አክርጵዮስ ሊቀ ጳጳሳት ዘሀገረ እስክንድርያ ወውእቱ እምሁልቆሙ ለአበው ሊቃነ ጳጳሳት አሰርቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 5 በዚች ቀን የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባ አክርጵዮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 10ኛ ነው። ይህም አባት እግዚአብሔርን የሚፈራ ንጹሕ ቅዱስ ነው። በእስክንድርያ ሀገርም ቄስ ሆኖ የሚያገለግል ነበረ። ከእርሱ በፊትም የነበረ ሊቀ ጳጳሳት አባ ከላዲያኖስ ባረፈ ጊዜ የእስክንድርያ ሀገር ሕዝቡና ኤጲስቆጶሳቱ መረጡት። በወንጌላዊ ቅዱስ ማርቆስ ወንበርም ላይ ሊቀ ጵጵስና ሾሙት። ከዚህ በኋላ እንደ ሐዋርያት መልካም ጉዞን ተጓዘ። የእግዚአብሔርንም ሃይማኖት ሕይወት የሆነ ሕጉንም እያስተማረ ቅዱሳት መጻሕፍትን እያነበበላቸውና እያስተማራቸው መንጋዎቹን ይጠብቃቸው ነበረ። ሁልጊዜም ይመለከታቸዋል። አንድ የብር አላድን ወይም አንድ የወርቅ ዲናርን ጥሪት አላኖረም። ከዕለት ምግቡ ከቁርና ከሐሩር ሥጋውን ከሚሸፍንበት ልብስ በቀር ምንም አላከማችም። በዚህም ተጋድሎ 12 ዓመት ኑሮ ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ አባት ጴጥሮስ የተባለ አባ ብሶይ አረፈ። እርሱም በላይኛው ግብፅ አክሚም ከሚባል ከተማ ነው። በጎልማሳነቱም ጊዜ የክፉ ሥራዎችን የሚሠራ ሆኖ ነበረ። በመብላትና በመጠጣት ይደሰት ነበረ። እግዚአብሔርም የነፍሱን ድህነት ሽቶ ጽኑ ደዌን አመጣበትና ለመሞት ተቃረበ። ነፍሱንም በተመስጦ አውጥቶ የስቃይ ቦታዎችን ጥልቅ የሆነች ጉድጓድን አሳዩት። በዚያም ብሩህ ልብስ የለበሱ ሰዎች አሉ። በእጆቻቸውም የሰውን በድን ነበረ። 4 ክፍል አድርገው ሊያዩትና የሰውን ገንዘብም የሚሰርቀውን ሁሉ እንዲህ ያደርጉበታል አሉት። ይህንንም ነገር በሰማ ጊዜ ጮኸ፣ ከልቡም አዝኖ አለቀሰ። ከዚህ በኋላ ነፍሱ ተመለሰች። ዓይኖቹንም ወደ ሰማይ አቅንቶ ጌታዬና ፈጣሬ ከዚህ ደዌ ካዳንከኝ እኔ ስለ ኃጢአቴ ንስሐ በመግባት በፍጹም ልቦናዬም አመልክሃለሁ። ከእንግዲህም ከቶ ለዘላለም የሴት ፊት አላይም አለ። በዚያን ጊዜ ከደዌው አዳነውና ተነስቶ ብንዋይ ወደሚባል ገዳም ሄደ። መነኮሳቱም ከፈተኑት በኋላ የምንኩስናን ልብስ አለበሱት። በግብፅ አገር ሁሉ እስከሚሰማ ታላቅ ተጋድሎን በጾም በጸሎት በመስገድ ተጋደለ። ከሁሉ በላይ ከፍ ከፍ አለ። ለመነኮሳትም ትምህርት የሚሆኑ የሚጠቅሙ ድርሳናትንም ተግሳጻትንም ደረሰ። አንድ ጊዜም እንጀራ ሳይቀምስ ውሃ ሳይጠጣ 1 ወር ጾመ። እንዲህም እየተጋደለ 38 ዓመት ያህል ኖረ። መላዋንም ሌሊት በጸሎትና በስግደት በመትጋት ቁሞ ያድራል። ሰዎች የሚሰሩት ሁሉ ጻድቅም ቢሆን ኃጢአተኛም ቢሆን በፊቱ ግልጥ ሆነ። ከዚህ በኋላ ጥቂት ታመመና በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን መነሳንሱ የወርቅ የሆነ ጻድቁ አባ ኖብ አረፈ። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይገባል አሜን። በዚች ዕለት በአስቄጥስ ገዳም በሰማዕትነት የሞቱ 49 መነኮሳት መታሰቢያቸው ነው። የሮሜ ሊቀ ጳጳሳት የአቡልዲስም መታሰቢያው ነው። ዜናውም በዚህ ወር በ6 ተጽፏል። ደግሞ የቡላ የአሞኒ የእብሎይ እናት የአበያ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን አስቀድሞ ራሱን ለኃጢአት አስገዝቶ የነበረ ጽኑ ተጋዳይ አባ እብሎይ አረፈ። ይህም የበግ አርቢ ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው የለም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። በዚህም የሰይጣን ሥራ እየፈጸመ 40 ዓመት ያህል ኖረ። በአንዲት ዕለትም ከቀኑ እኩሌታ ከበጎቹ ጋር በዱር ውስጥ ሳለ እነሆ የመውለጃዋ ጊዜ የደረሰች ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረ፣ እንዲህም አለ፣ የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘ በእናቱ ሆድ ሕፃኑ የሚተኛበትን አይ ዘንድ ነው። ያን ጊዜ ተወርውሮ ሄደ፣ በራሷ ጠጉር ይዞ ከምድር ላይ ጣላት። ሾተልም አንስቶ ሕፃኑም በማኅፀኗ ውስጥ እንዴት ሆኖ እንደተኛ አየው። እርሷም በጻር ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻር እየተሰቃየ ብዙ ቆይቶ ሞተ። በግ አርቢውም የሠራውን ይህንን ታላቅ ኃጢአት ተመልክቶ ደነገጠ፣ እጅግም አዘነ። መራራ ልቅሶንም በማልቀስ ታላቅ ኃጢአት ሰርቻለሁና ወዮልኝ አለ። በዚያን ጊዜ በጎቹን እንደተበተኑ ትቶ በእጁ በትሩን ብቻ ይዞ ወደ አስቄጥስ ገዳም ገባ። ወደ አስቄጥስ ገዳም እስከሚደርስ እያለቀሰ ተጓዘ። ወደ አረጋውያን መነኮሳትም አልገባም። ከእርሳቸውም 10 ምዕራፍ ያህል ርቆ ወደ በረሃ ውስጥ ገባ እንጂ
በቤት ውስጥም አያድርም ነበር። በአራዊት ጋርም የሚኖር ሆነ እንጂ ከእጽዋት ፍሬ በየጥቂቱ ይመገብ ነበረ። ከእንባ ጋር እየጮኸ አቤቱ በደልኩ፣ ክፉ ሥራን ሠራሁ፣ ይቅር በለኝ፣ እኔ ኃጢአተኛ የሆንኩ ክፉ ባሪያ ነኝ። አንተም ቸር አምላክ ይቅር ባይ አባት ነህና፣ የማይበድል ባሪያ የማይምር ጌታ የለምና ይቅር በለኝ። እንዲህም እየተጋደለ 40 ዓመት ኖረ። ከሌሊት ቁር ከቀን ፀሐይ ሐሩርና ትኩሳት የተነሳ ሥጋው ደርቆ ጠቆረ። ከዚህ በኋላ እንዲህ የሚለውን ቃል ሰማ። ስለ ሴቲቱ ደም ጌታ ይቅር ብሎሃል፣ ጽና፣ በርታ። ይህንንም ያለው እንዳይታክትና ዳግመኛ ወደ ኃጢአት ውስጥ እንዳይወድቅ ነው። ይህንንም በሰማ ጊዜ ከ3 ቀን ብቻ በቀር ያችን ዓመት እስከሚፈጽም መሪር ልቅሶን እያለቀሰ ተጋድሎውን ጨመረ። እነሆ የእግዚአብሔር መልአክም ከእርሱ 15 ምዕራፍ ያህል ርቆ የሚገኝ ከቶ ሰው ሳያይ በዚች በረሃ 70 ዓመት የኖረ አንዱን ገዳማዊ አንተ ካለህበት ቦታ ወደ ውጭ ሂድ፣ ሽማግሌ ሰው ታገኛለህ፣ ኃጢአቱንም ካመነልህ አጽናናው፣ ኃጢአት ሁሉ ስለ ሕፃኑ መገደል ተሰርዮልሃል በለው በማለት አዘዘው። በዚያን ጊዜ ያ ገዳማዊ ሂዶ አገኘውና እርስ በርሳቸውም ሰላምታ ተሰጣጡ። እርሱም እብሎይ ግን ያለማቋረጥ ያለቅስ ነበር። ገዳማዊውም የሠራኸውን ንገረኝ፣ በምን ምክንያት ወደዚህ መጣህ አለው። እርሱም ሁሉንም ነገር ነገረው። ያረገዘችውንም ሴት ነገረው። ገዳማዊውም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ፣ ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስን ሥጋና ደም ያቀብልሃል አለው። የቀዳሚት ሰንበት ዕለትም በነጋ ጊዜ ከቶ እንደርሱ ሆኖ የማያውቅ ጣፋጭ ሽታ ሸተተ። አባ ብሎይም ገዳማዊውን አባቴ ሆይ ከፍርሃት የተነሳ ነፍሴ ከሥጋዋ ልትለይ ደረሰች አለው። ይህንንም ባለ ጊዜ በመነኮስ አምሳል በአጠገቡ ቁሞ መልአኩን አየው። እርሱም ተቸገርኩ፣ እግዚአብሔርም አዳነኝ፣ ነፍሴ ሆይ ወደ ረፍትሽ ተመለሽ፣ እግዚአብሔር ረዳትሽ ነውና ነፍሴን ከሞት አድኗታልና፣ ዓይኖቼንም ከእንባ እግሮቼንም ከዳጥ ከመሰናክል በሕያዋን አገር እግዚአብሔርን አገለግለው ዘንድ እያለ ይዘምር ነበረ። የበጎች ጠባቂ የነበረው አባ ብሎይም ይህን ነገር በሰማ ጊዜ በምድር ላይ ወድቆ እንደ በድን ሆነ። መልአኩም በሰው አምሳል እጁን ዘርግቶ አነሳው። ልቡም ጸንቶ በመልአክ እጅ ከሰማይ የወረደለትን ሥጋውን ደሙን ተቀበለ። መልአኩም ወደ ሰማይ አድረገ። አባ ብሎይም ቁርባኑን በተቀበለ ጊዜ ሰውነቱ ሁሉ እንደ በረድ ጸዓዳ እንደ ፋናም ብሩህ ሆነ። በዚያች ዕለትም ሁለቱ ደስ እያላቸው እግዚአብሔርን እያመሰገኑ እስከ ማታው አሉ። እብሎይ ግን የቀድሞ ጸሎቱን አላቋረጠም። እንዲህ እያለ እኔ ክፉ ባሪያ በየሰባቱ 7 ጊዜ በደልኩ። ቸር ጌታ ሆይ መሐሪ አባት ሆይ ይቅር በለኝ። የማይበድል ባሪያ የማይምር ጌታ የለምና። በዚች ዕለት እስከ ሌሊቱ እኩሌታ እግዚአብሔርን እያመሰገኑ አደሩ። እርሷም እሁድ ናት። በዚያችም ጊዜ ከፊተኛው የሚበልጥ የሽቱ መዓዛ ሸተተ። ገዳማዊም ወንድሜ ብሎይ ና በውሃ ታጠብ፣ ደስ ይበልህ፣ በዚህ ሰዓት ከተቀበልከው መከራ ታርፋለህና አለው። በዚያን ጊዜ ከእግዚአብሔር የታዘዘ መልአክ ለሁለቱም ቁርባንን አቀበላቸው። አባ ብሎይም አረፈ። መላእክትም ነፍሱን ተሸክመው ወደ አርያም በረሩ። ያ ገዳማዊ እኔ ሽማግሌ ነኝ፣ ሥጋውን መሸከም አልችልም፣ የምቆፍርበት የሌለኝ ምን አድርጋለሁ ብሎ የሚያስብ ሆነ። በዚያን ጊዜ 2 አንበሶች መጥተው ለሥጋው ሰገዱ፣ መቃብሩንም ቆፈሩ። ሥጋውንም እንደ ሰው ተሸክመው ወስደው ቀበሩት። ገዳማዊውንም እጅ ነሱት። እርሱም ባረካቸውና በሰላም ሄዱ። ከዚህ በኋላ ያ ገዳማዊ የሚቀብረኝ አገኝ ይሆንን ብሎ አሰበ። ወደ እርሱም እንዲህ የሚል ቃል መጣ። አትዘን፣ ሥጋህን እኔ አስቀብራለሁ። ያለ 3 ቀንም አልቀረህም። ወደ አንተ 3 ሰዎች እልካለሁ። የበግ ጠባቂውም የአባ ብሎይን ገድል ንገራቸው፣ እነርሱም ለሌሎች ይንገሩ፣ ከእግዚአብሔር ምሕረት ተስፋ እንዳይቆርጡ በኃጢአት ለወደቁ አለኝታ ይሆን ዘንድ። በማግስቱም 3 ሰዎች መጡ። እርሱም የበግ ጠባቂውን የአባ ብሎይን ተጋድሎ ነገራቸው። እነርሱም እጅግ አድንቀው ጻፉት። ከገዳማዊው ዘንድም እስከ 3 ቀን ተቀመጡ። በዚህም በኋላ ገዳማዊው ተነስቶ ጸለየ፣ ነፍሱንም በእግዚአብሔር እጅ ሰጠ። እነዚህ 2 አንበሶች መጡ፣ መቃብርንም ቆፈሩ፣ እንደ ሰው ወስደው ቀበሩትና ከእነዚያ 3 ሰዎች ጋር ተጓዙ። ወደ አስቄጥስ ወደ አባ መቃርስ ገዳም እስከሚያደርሷቸው መርተው ወሰዷቸው። ሰዎቹም የሆነውን ሁሉ ለመነኮሳቱ ነገሯቸው። እነርሱም እጅግ አደነቁ። የበግ አርቢውም የአባ ብሎይን ገድል ጻፉ። ሁልጊዜም በእሁድ ዕለት የሚያነቡትም ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 6 በዚች ቀን የዓለሙ ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡልዲስ ሥጋው በባህር የወጣበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የካቲት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ እብሎይ ገዳማዊ፣ ቅዱስ አባ ብሶይ ጻድቅ፣ አባ አክርጴዎስ። 49 አረጋውያን ሰማዕታት ፍልሰታቸው፣ ቅዱስ አሞኒ ሚስቱ ቅድስት ሙስያ የታላቁ እብሎይ ወላጆች፣ አባ ኖብ ጻድቅ መነሳንሱ ዘወርቅ። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። 100 በግ ያለው ከእነርሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ
ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቸዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። የቅዱሳን መላእክት በረከታቸው ይደርብን፣ ክፉን ያርቅልን፣ በጎን ያቅርብልን፣ ጸሎታችን ልመናችን ይቀበለን። ወርሃ ጾምን በሰላም አስጀምሮ በሰላም እንዲያስፈጽመን፣ ለብርሃነ ትንሣኤው በሰላም እንዲያደርሰን፣ ጾማችንን ጾመ ስርየት ጾመ ድህነት እንዲያደርግልን፣ ይቅርታውን ቸርነቱ እንዳያረቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን።